አነሳውና ሰበር መጥቷል። አድማጮቻችን አርሰናል አንድ ተጫዋች ኦልሞስት ለማስፈረም ተቃርቧል። ቀደም የማንቸስተር ዩናይትድን ብሬኪንግ ኒውስ ይዘመጣል። አሁን ደግሞ አርሰናል ተጫዋች ለማስፈረም ጫፍ ላይ መድረሱ ይፋ ሆኗል። ይገምቱ እንደ አድማጮች አረ ያቁታል አርማዎች አውቀውታል። እሺ ያ ኮሜንት መስጫው ላይ የሚያየው ነው። ልክ ናችሁ አድማጮች፣ ልክ ናችሁ። አርሰናል ኢዝሪ ኮንሳን ለማስፈረም ተቃርቧል። ኦልሞስት ልክ እንደ ባሌባ አይነት ማለት ነው ሆኗል። እንዴት ነው ዝውውሩ ሶፊ? አርሰናል ከኢዝሪ ኮንሳን ጀምር። አሁን ከብሬኪንግ ሲመጣ ከብሬኪንጎቹ ጋር አለቀው እንቀጥላለን። ከዛ ቀጥሎ ወደ ኬናን ይልዲዝ እንገባለን። ኢዝሪ ኮንሳ ባለፈው ግርምዬ ስናነሳ ነበር። ከአርሰናል ጋር ተያይዘው ብዙ የተከላካይ መስመር ተጫዋቾች ሲነሱ ነበረ። ኢዝሪ ኮንሳ አንዱ ነው። ክርስቲያን ሮሜሮ ሲነሳ ነበረ። ሌላ ከአንድ ከስፔንም ከሪያል ሶሲዳድ ይመስለኛል ከአትሌቲኮ ማድሪዱ ፑቢል በርካቶች በርካታ ተጫዋች ሲያያዙ ነበረ። ኢዝሪ ኮንሳን ምንና ግርምሾ ታስታውስ ከሆነ ስናወራ ያንተን አላስታውስም፣ ግን እኔ ኮንሳ ለአርሰናል ካሉት አማራጮች ኮንሳ የተሻለው ነው። ቨርሳታይል ነው ያለው። ቨርሳታይል ነው። ለምን የአርሰናል ቀኝ መስመር አትተማመንበት፣ በቤን ዋይት እና በጁሪያን ቲምበር አትተማመንባቸው። ምክንያቱም ጉዳት ስለሚያስጉዳቸው የብቃት ጉዳይ ሳይሆን የጉዳት ጉዳይ። ኤግዛክትሊ እንደዚህ አይነት ነገር ቢገጥም ኢዝሪ ኮንሳን ቀኝ ላይ አምጥተህ ታጫውታለህ። አሁን ደግሞ ለወራት ያህል ለረጅም ጊዜ ስለተጎዳ ሳሊባ ለሱ ፕሮፐር ምትክ ይሆናል። በኋላ ላይም ሳሊባ ከመጣ በኋላ ብዙ ስራ አይፈታም፣ ቦታ ታገኝለታለህ። ቀኙ ላይ መጫወት ይችላል። ቤን ዋይት ቢጎዳብህ፣ ጁሪያን ቲምበር ቢደክምብህ ምናምን ልትጠቀምበት የምትችል ተጫዋች ከመሆኑ ጋር ተያይዞ ማለት ነው። ትልቁ ጥያቄ የነበረው የዋጋው ጉዳይ ነው። ዋጋው አስቶን ቪላ 60 ሚሊዮን ፓውንድ አካባቢ ነው ለተጫዋች ዝውውር ሲጠይቅ የነበረው 60 ሚሊዮን ፓውንድ አካባቢ። እንግዲህ አሁን ባለው ሂደት በዛ ነው የሚያልቀው ወይስ አስቶን ቪላዎች ቀንሰው ነው የሚኖሩትን እንመለከታለን። ግን በግራ መውሰድ ነው በቀኝ ዋጋው ጋር በተያዘ 28 ዓመቱ ነው። በነገራችን ላይ 28 ዓመቱ ነው። በአስቶን ቪላ የቀረው ኮንትራት 2 ዓመት ይመስለኛል ካልተሳሳትኩ፣ 2 ዓመት ወይ 1 ዓመት ነው። እና አስቶን ቪላም ተጫዋቹን ለመሸጥ የፈለገው አንደኛ ከእድሜው አንጻር፣ ሁለተኛ ደግሞ ከቀረው ኮንትራት አንጻር፣ ሶስተኛ ደግሞ በቀደም በነበረን ፕሮግራም እንደገለጽንላችሁ ዓርብ ዕለት ይመስለኛል ወይ ዓርብ ዕለት ይመስለኛል ነው በነበረን ፕሮግራም እንደገለጽ ነው ኮንሳ ለአስቶን ቪላ ጥያቄውን ተቀበሉልኝ ብሏቸዋል። አንድ ስቴፕ አድጓል የኮንሳ ጉዳይ ብለን መረጃ ሰጥተን ነበር ለአድማጮቻችን እንደምታስታውሱ ባለፈው አንስተነው ነበር። ዓርብ ዕለት ይመስለኛል ወይ ዓርብ ዕለት ወይ ሐሙስ ነው። እነዚህ ነገሮች ሲደራረቡ አንደኛ ኢዝሪ ኮንሳ ኮንትራቱ ሊጠናቀቅ መቀረቡ፣ ሁለተኛ 28 ዓመት መሆኑ፣ ሶስተኛ በዚህ ሰዓት ካልሸጥከው የሚገዛ ክለብ የለም። ቀጣይ ዓመት 29 ዓመት 30 ዓመት ሲሆነው ቪያ ቫልዩ ይቀንስባለው በስሊ። ሶስተኛ ተጫዋች ደግሞ ልቀቁኛል። ተጫዋች ደግሞ ካለ ፍላጎቱ ማጫወት አይችልም። ስለዚህ ይህንን ተጫዋች የማምጣት ሂደት አርሰናል ውስጥ በከፍተኛ ሁኔታ ከማደጉም ባለፈ ዝውውር የመፈጸም እድሉ ሰፊ እንደሆነ በተደጋጋሚ ሲገለጽ ቆይቷል። ዛሬ እንግዲህ ያ ፍሬ ያፈራ ይመስላል። አርሰናል በኢዝሪ ኮንሳ ዝውውር ላይ በደንብ ተቃርበዋል። አብዛኞቹን ነገሮች እያገባደደ ይገኛል። የክለብ ለክለብ የሳሊባን እኮ ስለማትተማመንበት ነው ሶፊ። አሁን ዊሊያም ሳሊባ ጉዳቱ እንደሚያርቀው ረጅም ጊዜ ነው እኮ እሱን እኮ ነው ማትተማመንበትን። ኢቭን እንኳን በታቀደው ጊዜ ይመጣል እንኳን ብለህ ብታስብ ወደፊት ነሱ እስኪመጣ ደግሞ ሌላ ተጨማሪ ጊዜ ይፈልጋል። ስለዚህ ያስፈልጋል፣ ጥራት ያለው ግዴታ ነው። ክርስቲያን ሙስኬራ እንደሚሆን አይተናል። ለዛ ይመስለኛል ለዛ የገባቸው ይመስለኛል አርሰናሎች እና ትክክለኛ ሐሳብ ነው የኢዝሪ ኮንሳ እንዴ። ከዚህ ኢዝሪ ኮንሳ ትክክለኛ ነው፣ ትክክለኛ ውሳኔ ነው። ምክንያቱም አንደኛ ሳሊባ ቢመጣ እንኳን በቀኝ ትጠቀመዋለህ፣ ልጁ ብዙ አይባክንብም። ሁለተኛ ተጫዋቹን በመሃል ተከላካይነትም ትጠቀምበታለህ እያሳረፍክ ሳሊባን እና ጋብሪኤል ምን ያህል እንደደከመው ባለፈው ዓመት አይተናል። ሳሊባ ቢመጣ እንኳን ታሳርፈዋለህ ቢያንስ የተወሰኑ ጨዋታዎች ላይ። ምክንያቱም ጉዳቱ ረፍት የሚፈልግ አይነት ነገር ነው፣ የወገብ ጉዳቱ። አንድ ጨዋታ ተጫውቶ አንድ ጨዋታ ሊተኛብህ ይችላል፣ አንድ ጨዋታ ተጫውቶ አንድ ጨዋታ ላይ አልፎ ይችላል። ስለዚህ እንደዛ እየቀያየርክ አሁን ብሩኖ ጊማሬሽ ሲመጣ እኮ ሜዱ ላይ ጀስ የእግር ኳስ ጣዕሙን ከፍ ለማድረግ ያርሰናልን ብቻ አይደለም፣ ያርሰናልን የአማካይ መስመር ጥራት ለመጨመር ብቻ አይደለም፣ ዲክላን ራይስ የሆነ ነገር ቢያጋጥመው። ምክንያቱም በተደጋጋሚ ወገቤን እያለ ነው፣ በተደጋጋሚ በየጨዋታዎቹ ከጫና ጋር በተያያዘ ሲቀየር እንመለከተዋለን። ያን ጋር በመያዝ ነውና ኢዝሪ ኮንሳም ወደ አርሰናል የሚመጣበት ዋነኛው ምክንያት ሳሊባን ለማሳረፍ የሳሊባን ክፍተት ለመሙላት በሚል የሚመጣ ነውና የዚህ ተጫዋች መምጣት ደግሞ ብዙ ጥቅሞችን ይሰጣል ብዬ አስባለሁ። ግን የሳሊባ መምጣት ማነው የኢዝሪ ኮንሳ የሚመጣ ከሆነ አርሰናል ከሙስኬራና
ከማሪስ ሳልሞን አንዱን ቢያንስ በውሰት መስጠት አለበት ብዬ አምናለሁ። ግርሜ በጣም ይበዛል። ማሪስ ሳልሞን በውሰት አንዳቸውም በቃ ወይ ሙስኬራን ወይ ማሪስ ሳልሞንን በውሰት ሰጥቶ ቢያጫውታቸው ለእነሱ እድል ያገኛሉ። አያገኙም ከእድል ግርሜ። አሁን አስበው የአርሰናል የተከላካይ መስመር በጣም ብዙ ነው። ማሪስ ሳልሞን ነው አንደር 21 ማጫወት ይችላል። አይሆንም እሱ አሁን በቃ ከአንደር 20 አልፏል እኮ ልጅ ልቀት ግን እድሜውም ገና ስለሆነ 16 ዓመት ነው። ግን ወይ ውሰት መስጠት ወይ ሙስኬራ ብዙ ጊዜ ያጫውቷቸዋል በታዳጊው ቡድን ላይ ማለት ነው። ጥቅም የለውም ልጁ አለፈ እኮ በቃ ያ እዛ ጋር የሚያደርገው ጨዋታ ያለ አይጠቅመውም። አሁን ልጁ ስላደገ ሃይ ሌቭል ላይ እየደረሰ ስለሆነ እዛ ኤክሰለንሲ ላይ ያሉ ኢሊት ላይ ያሉት እግር ኳስ ቡድኖች ላይ ቢጫወት የልጁን የእግር ኳስ እድገት ማምጣት ማሳደግ። ግን የአርሰናል ዲፌንስ መከላከያ ሚኒስትሩ ግን በጣም የሚገርም ነው። ቤን ዋይት፣ ጁሪያን ቲምበር፣ ኢዝሪ ኮንሳ፣ ሳሊባ፣ ጋብሪኤል ማጋሬሽ፣ ኢንካፔ፣ ካላፊዮሪ እነዚህ ሁሉ ተጫዋቾች አሉ። ሙስኬራ፣ ማሪስ ሳሎሞን ሲጨምርበት አሁን ቢያንስ ከሁለት አንዱ መውጣት አለበት ብዬ አስባለሁ። ከሙስኬራና ከማሪስ ሳሎሞን ኢዝሪ ኮንሳ ከመጣ አውቶማቲካሊ ምክንያቱም ሳሊባ ይመጣል። ሳሊባንም ማጫወት አይቀርም ጊዜው ይርዘም ይጠር እንጂ ሳሊባም በአብዛኛው ውድድር ዓመት ቆይታ ምናልባት ወደ ጥቅምት ወደ ዳር የሚመጣ ተጫዋች ነው ሳሊባ። ከዛ አንጻር ስንመለከተው ለአርሰናል አንድ ተጫዋች የግድ መውጣት አለበት ቢያስ ሽያጭ ሳይሆን ጀስ ውሰት ቢሆን አሪፍ ነው። በውሰት ቢሰጣቸው የልጆቹንም በደንብ ሊጫወቱ የሚችሉበት በየሳምንቱ መጫወት የሚችሉበት ሂደት ቢያገኙ ኦሎምፒክ ማርሴይ ላይ ሳሊባን ባሳደጉበት መንገድ እነ ሙስኬራም እኮ 21 ዓመቱ ነው ገና ነው። እነ ሙስኬራም ማሪስ ሳሎሞን እኔ እንደውም ግርሜ ሙስኬራን ቢሰጠው ቢለቀው ባይ ነኝ በውሰት ክርስቲያን ሙስኬራን ጥሩ ልምድ እንዲያገኝ። ማሪስ ሳሎሞን ቢቆይም አሁን እዚህ ዋናው ነገር ማሪስ ሳሎሞን እየተማረ መሄድ ነው። ሙስኬራ ግን ከእድሜው አንጻር አሁን ሃይ ሌቭል ላይ መድረስ አለበት። በጣም ይሄ እርጋታው ምናምን መጨመር አለበት፣ ኳሊቲውን ማሳደግ አለበት። ያንን ለማድረግ የውሰት ውል የሚያስፈልገው ለሙስኬራ ይመስለኛል። ማሪስ ሳሎሞን ከሙስኬራ ይሻላል። ማሪስ ሳሎሞን ከተመለከትነው አንጻር ማሪስ ሳሎሞን ከሙስኬራ በደንብ ይሻላል። ታክሎቹ በቀደም ግን ጥሩ ነበር ከሲቲ ጋር ሙስኬራ ብሩኖ ግማሽ ሸፍኖላቸው ኤግዛክትሊ የብሩኖ ግማሽ ሽፋን አንዱ ቫልዩ ያለው ይመስለኛል። እሺ እዚሁ ጋር አያይዘን አርሰናል ኦልሞስት ተከላካይ ክፍሉ እንደ ብረት እንደ አለት የማይናወጥ ሆኗል። አሁን እንደምንመለከተው ከሆነ ዴብዙ በጣም ከፍተኛ ነው። ጥራት ያላቸው ተከላካዮች አሉት። ኢቭን በየሁለት ሳምንቱ ሮቴሽን እያደረገ እንኳን ተከላካይ ክፍል ቢያጫውተው ያን ያህል የሚያሰጋ ተከላካይ ክፍል የለውም። አስጊ አይደለም፣ አስተማማኝ ነው ዲፌንስ ላይ ያለው ሁኔታ ማለት ነው። ሌላ ስማቸው የተያያዘ አለ። ኬናን ይልዲዝ 1፣ ቪክተር ኦሲሚን 2። በተለይ በዋናነት እነዚህ ሁለት ተጫዋቾች ከአርሰናል ጋር ስማቸው እየተያያዘ ነው። ያለበትን ደረጃ ብንቃኘው ደስ ይለኛል። ኬናን ይልዲዝ የመጀመሪያው ጉዳይ ርዕሳችን ላይ ያለ ተጫዋች ስለሆነ ኬናን ይልዲዝ አርሰናል ወስኗል ተጫዋቹን ለማስፈረም አይደለም። የመጀመሪያው ስቴፕ መወሰን ነው። ማንቸስተር ዩናይትድ ባሌ እኮ እስካሁን የቆየበት ምክንያት ስላልወሰነ ነው እንጂ ቅድም እንዳልነው ልክ የውድድር ዓመቱ የዝውውር መስኮት እንደተከፈተ ሰኔ ላይ ተጫዋቹን መጨረስ ይችል ነበር። ግን ሌሎች አማራጮችን ልይ ብሎ ከማሰብ ነው እና መወሰን ነው። የመጀመሪያው የዝውውር ሂደት የመጀመሪያው ስራ መወሰን ነው፣ ተጫዋችን መምረጥ ነው። እንደሚታወቀው ደግሞ አሰልጣኝ ማነው የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የሚታወቁት ለአንድ ቦታ 4-5 ተጫዋቾችን ካንዲዴት ያደርጋሉ፣ ምርጫ ውስጥ ያስገባሉ። 4-5 ተጫዋቾችን እነዚህን ተጫዋቾች ያስገቡና ከዛ ከገንዘብ ከብቃት ከቡድኑ ስታይል ጋር ከሲስተማቸው ጋር የሚሄዱትን መጨረሻ ላይ ወስኗል። ከሁሉም ጋር ይደራደራል እኮ አርሰናል ከአምስት ለአንድ ቦታ ከ4-5 ተጫዋች ጋር ይደራደራል። ግን ማን እንደሚፈልግ በውስጣቸው ያውቁታል። ለእነሱ ግን አይነግሯቸውም ማን እንደሚፈልጉ። ያን የሚያደርጉበት ምክንያት ምንድን ነው? አማራጫቸውን ለማስፋት የተሻለ ጥራት ያለው ፊርማ ለማከናወን ከማሰብ አንጻር ነው። እንግዲህ ቪኒሲየስ ጁኒየር ሲጠራ ቆይቷል። ባርኮላ ምናምን ያልተጠራ የለም፣ ሞርጋን ሮጀርስ እና አርሰናል በእነዚህ ዝውውሮች ላይ ከቪኒሲየስ ጁኒየር ውጭ ሌሎቹ ላይ ወስኖ አልሄደም። ቪኒ ላይ ወስኖ ሄዶ ነበረ ማድሪድ ኮንትራቱን ስላራዘመው እንጂ ባያራዝሞ የሚጨርሰው ሂደት ሊኖር የሚችልበትን አጋጣሚ ሊኖር ይችል ነበር። ስለዚህ አሁን አርሰናል ግራ ቀኙን አየን። ራፋኤል ሊያኦ፣ እነ ባርኮላ ተጫዋቾች እነ ፔድሮ ኔቶ ጠረጴዛው ላይ ቀርበውለታል። በመጨረሻ ግን ኬናን ይልዲዝ ላይ አርሰናል ወስኗል። አሁን አርሰናል ወስኗል። አርሰናል መወሰኑን ተከትሎ ከጁቬንቱስ ጋር ንግግር ያደርጋል። ጁቬንቱስ ይህን ተጫዋች መሸጥ ይፈልጋሉ። ጁቬንቱስ በፍጹም መሸጥ አልፈልግም ብሎ ተጫዋቹ
100 እንኳን ቢቀርብልኝ አልሸጥም፣ 100 ሚሊዮን ዩሮ እንኳን ቢቀርብልኝ አልሸጥም እያለ ነው ኬናን ይልዲዝ ነው የሚገኘው ጁቬንቱስ። ግን ይህን ሲናሪዮ የሚቀይር አንድ ወሳኝ ሂደት አለ። ይህም ወሳኝ ነገር ምንድነው? ኬናን ይልዲዝ ጁቬንቱስን ልቀቁኝ ካለ ጁቬንቱስ የማቆየት ፍላጎት የለውም። ፕሮፐር ፕራይስ ይምጣለት ወይም ተመጣጣኝ ተጫዋቹ ካለው ብቃት ጋር የሚመጥን ገንዘብ ከመጣለት ያንን መሰረት ባረገ መንገድ ተጫዋቹን ይሸጣል። ስለዚህ አሁን የሚጠበቀው የኬናን ይልዲዝ ውሳኔ ነው። አርሰናል ወስኗል። ምንም ያህል ገንዘብ ይፍጅ ብሎ ጣራውን ሃይ ሌቭሉን 100 ይዞ እስከ 80 ባገኘው ብሎ ምናምን ኳልኩሌት አድርጎ አርሰናል ልክ ቪኒሲየስ ጁኒየር ላይ እንዳደረገው ጨርሶ ኬናን ይልዲዝ በር ላይ ቆሟል። ከዛ ባለፈ ከወኪሉ ጋርም ተነጋግረው በተወሰነ መንገድ ፕሮግረስ እንዳለ ኬናን ይልዲዝ አርሰናል እንደሚፈልግ ቀደም ያልነው ምንድነው ኢዝሪ ኮንሳ ከ3-4 ቀን በፊት በሰራነው ፕሮግራማችን ላይ አስቶን ቪላን ልቀቁኝ አርሰናል ቤት ደስ ይለኛል የሚል ምክር ሐሳብ አቅርቧል ብለናል። አሁን አርሰናል ኮንቪንስ አድርጎ አሳምኖ ኬናን ይልዲዝን ይህን ሐሳብ እንዲያቀርብ ማድረግ ነው የሚጠበቅበት። ጁቬንቱስ ግን ይለቀዋል ማለት ገና 21 ዓመቱ ነው አይደል? 21 ዓመቱ ነው። ለዚህ ለ21 ዓመት ተጫዋች እንደ ጁቬንቱስ አይነት ክለብ 100 ካገኘበት በጣም ብዙ ገንዘብ ነው። ተጫዋቹ ብዙ ያላወጣበት ብዙ ገንዘብ ያላወጣበት ነውና ከዛ ተጫዋች ደግሞ አልፈልግም ካለ ደግሞ ነገ ማይሆን ነገር ውስጥ ነው የሚገባው። ኮንትራቱን በቃ ጨርሳለሁ ብሎ ጠብቆ በ24 ዓመቱ እሱ ከፈለገ በነፃ ዝውውር ምባፔ እንዳደረገው ሊወጣብ ይችላል። ፖዚቲቭሊ ተነጋግረ መፍታት የተሻለ ነው። ተጫዋቹ ፍላጎት ካለ አሁን የተጫዋቹ ፍላጎት ነው እንግዲህ ትልቁ ነገር። እለቃለሁ ካለ ወደ አርሰናል መሄድ እፈልጋለሁ ካለ ይጠበቃል። አርቴታ ገብቶበታል። አርቴታ ራሳቸው 21 ዓመት በግላቸው በጣም ጥራቱ የልጁ የኳሊቲ ደረጃ ደግሞ ግሩም ነው። ልጁ በጣም ይችላል ኳስ በጣም ያርሰናልን የግራ መስመር ሪሊ ማሳደግ የሚችል ጥሩ ተጫዋች ነው። ክርስቶስ ዞሊስ አለ። ይልዲዝ ከመጣ አርሰናል ሙሉ ነው። በቃ ምንም የሚጎልበት ቡድን አይደለም የሚሆነው። ስለዚህ በዛ ሂደት ውስጥ ያለ ነው። የይልዲዝ ጉዳይ ግን ትልቁ ነገር አርሰናል በቃ ቆራጥ ውሳኔ ወስኗል። ወንድ ልጅ ቆረጠ ብሎ ወስኗል። ወደ ኬናን ይልዲዝ ዝውውር መግባቱን የወሰነበት ሂደት እየተመለከትን የምንገኘው ከቪክቶር ኦሲሜን ጋር በተያዘ ያሉት መረጃዎች ከሳውዲ ክለቦች 128 ሚሊዮን ፓውንድ ቀርቧል። ለዚህ ተጫዋች ዝውውር 128 ሚሊዮን ፓውንድ ቀርቦ ከሳውዲ ክለቦች ውድቅ አድርጓል። ጋላታሳራይ ግን ጋላታሳራይ ውድቅ ያደረገበት ምክንያት ምንድን ነው? ተጫዋቹ ባለመፈለጉ ነው ወይስ ገንዘቡ ስላነሰ ነው የሚለው ነገር ጥያቄ የሚያስነሳ ሆኖ እየተመለከትነው ነው የምንገኘውና ጥቂት ፕሮግረሶች አሉ። የቪክቶር ኦሲሜን ዝውውር ግን የመሳካት እድሉ ከኬናን ይልዲዝ አንጻር ስናየው ጠባብ ይመስላል። የይልዲዝ የተሻለ እድል አለው። የኦሲሜን ከባድ ነው። አሁን ምናልባት ተጫዋቹን ተጭኖ ካልሄደ በቃ ልቀቁኝ ካላል እሱም ቢል ደግሞ አሁን ከሳውዲ 128 ሚሊዮን ፓውንድ ቀርቦለት እንግዲህ ክለቡ ከአርሰናል ቢቀንስ 5-10 ቢቀንስ ነው በ110 ምናምን ነው እንግዲህ ተጫዋቹ ልታዘዋውረው የምችለውና ከዛ ሳምንተስ ተጫዋቹን ማን ነው የምታስወጣው ማን ነው የምትቀንሰው የሚለው ደግሞ ሌላ ራስ ሰጥታት ነው ለሚካኤል አርቴታና ይሄኛው ዝውውር የቪክቶር ኦሲሜን እንደዘገየ ነው። የይልዲዝ ግን ትንሽ ማርሽ ቀይረዋል። አርሰናሎች ማርሽ ቀይረው እየተንቀሳቀሱ የሚገኙበት ሂደት አለ። የአርሰናል ደጋፊዎች በአርሰናል የዝውውር ጉዳይ ላይ በጣም ጥያቄ እያነሱ ነው የሚገኙት። ግን እኔ ጥያቄ መነሳት ያለበት አይመስለኝም። የአርሰናል አንድሪያ ቤርታ ላይ ጥያቄ ማንሳት እብደት ይመስለኛል። ብሩኖ ጊማሬዥን ፈልቅቆ አምጥተውልህ ክርስቶስ ዙሊስን የሚያክል ምርጥ ተጫዋች አምጥተውልህ ቅሬታ ማንሳት የለብም። ግን ብዙዎች አሁን ሶሻል ሚዲያ ላይ የውጮቹም ማለት ነው የምትመለከተው ምንድነው ተኝተናል፣ ግራ መስመሩ ምንድነው እያሰባቸው ያላችሁት ማውራት ብቻ ነው ወይ የሚሉትን ሀሳቦች ሲያነሱ ነበር። አሁን እንግዲህ ኢዝሪ ኮንሳን እየጨረሱላቸው ነው። ይሄ ትንሽ መረጋጋት የሚያመጣ ይመስላል። የኬናን ይልዲዝ ዝውውር ግን ከሞላ ጎደል የሚቀር አይመስልም። በአርሰናል በኩል ኬናን ይልዲዝ ላይ ትኩረታቸውን ሙሉ በሙሉ በማድረግ ይህንን ተጫዋች ለማዛወር እየሰሩ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። እነዚህ ናቸው አፕዴቶቹ ከአርሰናል ጋር በተያያዘ። አሁን የወጣ መረጃ ደግሞ አለ። ሌላው ከዚህ ከአርሰናል ጋር በተያያዘ ኢታን ንዋኔሪ የመጀመሪያው ተጫዋች በውሰቱል ከትራንስፈር ዴድላይኑ በፊት ወይም ከዝውውር መስኮቱ ከማብቃቱ በፊት በውሰቱል አርሰናል በቋሚነት መሸጥ አይፈልግም። ኢታን ንዋኔሪን 19 ዓመቱ ነው አሁን እና ይህንን ተጫዋች በውሰቱል ለሌላ ክለብ እንደሚሰጥ ግን ማረጋገጫ ሰጥቷል። እና ኢታን ንዋኔሪ በውሰቱል ከአርሰናል የሚወጣ ይሆናል። በቋሚነት ግን አርሰናል ኢታን ንዋኔሪን መሸጥ እንደማይፈልግ ገልጿል። ሌላው የመጨረሻው ጉዳያችን እንግዲህ ጀማል ሙሲያላ ሰሞነኛ ነገሩ አሳሳቢ ሆኗል። በጣም የሚያሳዝን ነው። በጣም ትልቅ ጥያቄ ሳይባሪ
ትናንት አሁን ኢስማኤል ሳይባሪ ሂዶ እንደዚህ ሲጎ